እኔ ያው ከኋላው ምክንያቱም ከተመለሰው ልጅ ልመልስና ቅድም ስለ ዩኤንሲአርፒዲ አውርተን ነበረ። ዩኤንሲአርፒዲ አፈጻጸምን በተመለከተ ሀገራቶች ብዙ የአፍሪካ ሀገራቶች ኢትዮጵያንም ጨምሮ ፕሮቶኮል አለውና እሱን ካለመፈረም አንፃር ከሱም መታየት አለበት የአፈጻጸሙ ሁኔታ እና መብትን የአካል ጉዳተኞችን መብት ካለማክበር አንፃር እና አንድ ተበዳይ ጉዳዩን በሀገሪቷ ሕግና ደንብ ካልተፈጸመለት ወደ ሌላ የሕግ አማራጮች ሄዶ መብት እንዲከበር መንግስትን ያቢል እንዲሆን የማድረግ ነገሩ ያንሳልና እሱንም ከቅድም ከሰጡን ማብራሪያ አንፃር እንዴት ይታያል እሱንም ላይ ትንሽ ሐሳብ ማውራት ቢቻል ብዬ ነው ያነሳሁት። ሌላኛው የሞዴሎቹን በተመለከተ የአካል ጉዳተኝነትን በተመለከተ ማብራራት ሲፈልግ ሞዴሎቹ መነሳታቸው ግድ ይላል ወይም ደግሞ የሄደበትን ጉዞ ለማሳየትም እነሱ ሞዴሎችን እንጠቀማለን እና ሞዴሎቹን በተመለከተ የተለያዩ የምሁራዊ እይታዎች አሉበት ከየትኛው ሞዴል ወገነን እንፈጽም የሚሉት ነገሮች ጋር በተያያዘ ማለት ነው። ግን እኔ እንደ ሐሳብ ያቀረብኩት የጎንዮ ማለት ላይ አላስፈላጊ በሆነ እይታዎች የሚታዩ ቻሪቲን ማየት እንችላለን። ሜዲካል ሞዴል፣ ሶሻል ሞዴልም፣ ሂውማን ራይት ሞዴልም ባለፈው ያነሳናቸው ሞዴሎችም ተጨማሪ ሞዴሎችም እነሱን ግምት ውስጥ ያስገባል። ግን ኔጌቲቭ የሆኑትን አስወግደን ሁሉንም እንደየ አስፈላጊነታቸው መጠቀም እንዳለብን ክላሪፋይ ማድረግ ያስፈልጋል ብዬ አስባለሁኝ። ወይም የእርሶ አቋም በዚህ ዙሪያ ላይ ሂውማን ራይት ላይ ፎከስ ማድረግ አለብን። ኦፍኮርስ ሂውማን ራይት ሁሉንም አስፔክት ሊያይ ይችላል። አካል ጉዳተኛ እንደ አካል ጉዳተኝነት እና እንደ ሰው ማግኘት ያለበትን መብቶች በአንድ አጣው ከመያዙ አንፃር እሱንም ሊታይ ይችላል እና እሱ ላይ ትንሽ ሐሳቦችን ማንሸራሸር ቢቻል ብዬ አስባለሁ። ከዛ ሌላ ደግሞ የመጀመሪያ ጥያቄ የነበረው የአካል ጉዳተኛ ላይ ሁኔታዎች ላይ አካል ጉዳተኛን ህይወት ለማሻሻል ግንዛቤ ለመፍጠር የሚደረጉ እንቅስቃሴዎች አሉ። በግብረሰናይ ድርጅቶችም በአካል ጉዳተኛ ማህበራትም ወይም ደግሞ በተለያዩ ተቋማት እና መንግስትን ድጋፍ እናደርጋለን በሚል የሚደረጉ እንቅስቃሴዎች አሉ። ግን እነዚህ እንቅስቃሴዎች ከተጀመሩ ብዙ ዓመታቶች ሆነዋል። እንደው በጥንካሬ ደረጃ እንደው ራሱ 20 ዓመት ወደዚህ ያለው እንቅስቃሴ የተሻለ የግብረሰናይ ድርጅቶች እንቅስቃሴ አካል ጉዳተኛን የሚጠቅሙ እንቅስቃሴዎችን ለመስራት የተሞከሩባቸው ጊዜያት ብለን ብንወስድ እንኳን ይሄ የፕሮጀክት አፈጻጸም ሲንክሮናይዝ አለመሆን ዱፕሊኬሽን ኦፍ ኤፈርት የአንድ አካባቢ ላይ የእቅድ አቅዶ ፕሮጀክትን ለመፈጸም መጣር ከዛ ደግሞ ሌላ ደግሞ ኤግዚት ስትራቴጂ አለመኖር የፕሮጀክቱ ሲያልቅ ከዛ በኋላ ምንድነው የሚሆነው የሚለውን ነገር አለማየት አካል ጉዳተኛውን ተጠቃሚ ካለማድረግ አንፃር የምናወራቸው ነገሮች መሬት ላይ አለመድረሳቸውን ከዛ ደግሞ ተቋማት በባለቤትነት ይዘው እንዲንቀሳቀሱ አለመደረጋቸው ያለውን ነገር
ከአካዳሚክ እና ከእርሶ ልምድ አንጻር ቢያብራሩልን ብዬ ነበር የጠየቁት። አሁን ተሰምቷል ብዬ አስባለሁኝ ዶክተር። ወደ አንተ ስቲቭ። I think ተሰምቷቸዋል ዶክተር። ተሰምቶኛል አሁን። ተሰምቶኛል። እስቲ አሁን ከመጨረሻው ጥያቄ ለመነሳ ማለት ነው። ፕሮግራሞች ለምንድን ነው ፕሮጀክቶች ዲዛይን ይደረጋሉ? ነገር ግን የምንፈልገውን ለውጥ ጉዳተኛው ላይ የማንመጣው ኦር ያልመጡበት ፋክተሮች ምናለ ጥናት የሚፈልግ ነገሮች አሉ። ያው በሳይንስ እንዳለ ያ ሳይንቲፊክ የሆነ ጥናት ነገር ምናልባት ትንሽ አስቸጋሪ ነው፣ ግን ጥናት ይፈልጋል አምናለሁ። እዚያ ላይ ተኩዘን ነው ማውራት የምንችለው። ነገር ግን ካለኝ ፐርሰናል ኦፒኒየን እና እይታንስ ግን ነገሮችን ይሄ ኦርጋናይዝድ በሆነ መልኩ የስኬድ በተመጣጠሰና ባልተቀናጀ መልኩ መስራታችን ይመስላል እኔ ለውጥ እያመጣንበት ያልሆነው ብዬ ነው የማስበው። ፐርሰናሊ ያ ነው የማስበው። ለምሳሌ አካል ጉዳተኞችን ለመርዳት ብዙ አካላት ግለሰብ ደረጃ ጀምሮ ሰዎች ይረባረባሉ፣ ይሞክራሉ። በተለያዩ ኦርጋናይዜሽኖች በእምነት ቤቶችም አካባቢ ሊሆን በተለያየ መልኩ ይሞከራል። ነገር ግን እኔ ያ የሚፈልገውን ለውጥ ለማምጣት ኢንስቲቱሽናላይዝድ ባለውም ለምሳሌ ምን አስባለሁ መሰላችሁ? የሚሰጡ ነገሮችን አንድ ላይ አምጥቶ ለምሳሌ ለቮኬሽናል ሪሃቢሊቴሽን አስባለሁ አካል ጉዳተኞችን በተወሰነ መልኩ የምንረዳ የሆነ ኒሽን ፎርም ብናረግ የሙያ ማሰልጠኛ ለምሳሌ አካል ጉዳተኞችን ብቻ የተመለከተ የሙያ ማሰልጠኛ ብናዘጋጅ ትንሽ ብሮችን ብዙ አንድ ሲመጡ ትልቅ ይሆናሉ። ከዛ ኢንስቲትዩሽኑ ፎርም አድርጎ ሴሌክት እያደረጉ አሰልጥኖ አበቅቶ ወደ ስራ ማስገባት ብያስባለሁ። እና ብዙ ነገሮች ኦርጋናይዝድ ባልሆነና በብዙ ትንንሾች ተለያይተው በሚሆንበት ሰዓት የሚታይ ቪዚብል ያልሆነ ኢፌክት እናገኛለን ወይም ፍሩትፉል የሆነ ሪዘልት ልናመጣ እንቸገራለን። ስለዚህ ኦርጋናይዝድ በሆነ መልኩ ሰፋ ባለ መልኩ ቢሰራ የብዙዎችን ህይወት ላይ የተሻለ ለውጥ ማምጣት እንችላለን ብዬ ነው ፐርሰናሊ ማስበው። እና በዚህ ጉዳይ ይህንኛውን የመጀመሪያውን የሶስተኛውን ጥያቄ አልፈዋለሁ። ሌላው ሜዲካል ሞዴል እና ሶሻል ሞዴል በተመለከተ ወይንም ሌሎች ሞዴሎችም አሉ። እነዚህ ሞዴሎች በተመለከተ እያንዳንዱ ሞዴል የራሱ ጥንካሬና ሊሚቴሽን ይኖረዋል። እነኚህ ችግሮችን የምንመለከትባቸው መነጽሮች ናቸው። ስለዚህ ይህንን ለማድረግ ከእያንዳንዱ የምንፈልገው የተሻለው ብለን የምናስበው የሞዴል ኤሊት ወስደን መስራት ይጠበቅብናል ነው። መጨረሻ ላይ ስወጣት እዚላችሁ እንደሆነ ሁሉም አካባቢ ተመሳሳይ ሞዴል ይፈልጋሉ ማለት ላይሆን ይችላል። እያንዳንዱ የተለየ ፍላጎት ያለው የተለየ ችሎታ ያለው፣ ስለዚህ ሁላችሁም ኑና በተመሳሳይ መልኩ ትሪት ማድረግ ያ ላይሆን ይችላል ማለት ነው። ስለዚህ አንዳንዱ ለምሳሌ ሜዲካል ትሪትመንት የማይፈልግ አካል ጉዳተኛ ሊኖር ይችላል። አንዳንዱ ሜዲካል እና ቮኬሽናል ሊፈልግ ይችል ይሆናል። ስለዚህ እንደየ ጉዳቱ እንደየ ችሎታው
እንደያለበት ኮንቴክስት ነገሮችን ፍሌክሲብል በሆነ ወስደን ትሪት አድርጎ አንድን ግለሰብ ከነበረበት ሊሚቴሽን አውጥቶ በራሱ እንዲቆም የማድረግ መሰራት ኢንዲቪጁዋሊስት በሆነ መልኩ መሰራት አለበት። ያንን በማድረግበት ሰዓት የተለያዩ ሞዴሎችን ጠቃሚ ኤሌመንቶችን ከተለያዩ ሞዴሎች ወስደን መስራት ይጠበቅብናል። ፐርሰናሊ ማጥበው ማለት እንድናመጣ የምንፈልገው የሚፈልገው ለውጥ ለማምጣት ከተለያዩ ሞዴሎች የምንፈልጋቸውን ጠቃሚ ኤሌመንቶች መውሰድ ይጠበቅብናል። ይሄ ነው ፐርሰናሊ ማስበው። በዛ ቢታሰብልኝ ኮንቬንሽን እና የተለያዩ ኢንተርናሽናል ናሽናል ዶክመንቶች ይኖራሉ። ለኢምፕሊሜንቴሽናቸው እኔ የከሌ ብቻ ነው የምንለው ነገር አይደለም ነው። ምናልባት ራቲፋይ እስከተደረገ ድረስ የአንድ ሀገር የህግ አካል ናቸው ተብሎ የሚታሰቡት የማስበው። ስለዚህ ለተግባራዊነታቸው ሁሉም ረባረብ ምናልባት አዌርነስ ከሌለ አዌርነስ ክሬት ማድረግ የሚያስፈልግበት ቦታ ላይ መሰራት ይኖርበታል ብዬ ነው ማስበው። እና እነኚህ አሁን እኛ ስናስተምር የለው ተማሪዎች ይኖራሉ። ለለው ተማሪዎችም ይሄንን ኮንሰፕት እናስተምራለን እንዳለ እነሱም በራሳቸው የሚማሩ ይመስለኛል። ምን ያህል እርግጠኛ የተለያዩ ኮርሶች ላይ እንደሚወስዱ አውቃለሁ። የሚሰሩ ሪሰርቾች በአካል ጉዳተኛ ላይ ኢቭን ተማሪዎች በአካል ጉዳተኞች ላይ ብዙ ሪሰርቾች እንደሚሉ አውቃለሁ። ስለዚህ ሁሉም አካላት የረባረብ ህጎች እንዳሉ ማሳወቅ ወግባር እንዲገቡ ሁሉ መረባረብ ይጠበቅበታል ብዬ ነው ማለትና በዚህ ላይ የምንለው ማለት የምንችለው የአካል ጉዳይ ቅድም እንደተናገርኩት የከሌ ጉዳይ የአካል ጉዳተኛው ብቻ አይደለም፣ የቤተሰብ ጉዳይ ብቻ አይደለም፣ የሁሉም አካላት ከመንግስት እስከ ኤንጂኦ ግለሰባዊ ማህበረሰባዊ ንቅናቄ ወይም መረባረብን የሚጠይቅ ነው ብዬ ነው ማስበው። ስለዚህ ያንን ካላደረግን መንግስት ብቻውን ለውጥ ሊያመጣ አይችልም። የአካል ጉዳተኞችን ችግር ለመፍታት ኦር ኤንጂኦዎች ብቻ የራሳቸውን አስተዋጽኦ ቢያደርጉም ሊፈቱት አይችሉም። ማህበረሰብ የተለየ ለውጥ ማምጣት መቻል አለበት ነው። የአመለካከቱ ያለው በሶሻል ሞዴል እንዳየነው በማህበረሰብ ውስጥ ይላል። እሱን አሁን የተወሰነ ኤሌመንት እንወስዳለን። ስለዚህ ከተረባረበ ሁሉም የሚመለከተው አካል ለውጥ እናመጣለን የሚል እይታ ነው ማለት ነው። ይሄን ካልኩኝ ወደ ዛሬው ሐሳብ ዳይሬክት ልገባ ነው እና የዛሬው ሐሳብ ወይም የዛሬው የምንነጋገርበት ርዕስ ሪሃቢሊቴሽን ካውንሰለር ወይም ሪሃቢሊቴሽን ካውንሰለር ማን ምን ዕውቀቶችን መያዝ ይጠበቅበታል፣ ምን መሟላት አለባቸው የሚል ሐሳብ ነው ያለኝ እና ኳሊፋይድ ፕሮቫይደር ነው የሚለው በእንግሊዝኛው። ምንድነው አንድ ሪሃቢሊቴሽን ካውንስለር ለምንፈልገው አካል ጉዳተኛውን ከነበረበት ሁኔታ ቶ በህይወቱ ስኬታማ ደረጃ ለማድረስ ሁለት ፕሮፌሽናሎች አንዱና ዋነኛው ነው ብለን የምናስበው። ለዚህም በትንሹ የሚያስፈልገው ክህሎት ይኖረዋል ማለት ነው። በመጀመሪያው ምናልባት እዚህ ጋር አሰስመንት ወይም በአካል ጉዳተኛ ሪሃቢሊቴሽን ካውንስለር ሶስት ነገሮችን ይሰራል ተብሎ የሚታሰበው ከሚሰራቸው ስራዎች ውስጥ ሶስቱ
አንደኛው አሰስ ኒድስ ነው ወይም የአካል ጉዳተኛውን ፍላጎት ምንድነው ምን ጥንካሬ ያለው ምን ሊሚት ያለው ምን መስራት ይችላል የጤና ነው ሳይኮሎጂካል ሰፖርት ነው ኢልም አለው ብሎ አሰስ ማድረግ ይፈልጋል ያንን የሚሰራው ሪሃቢሊቴሽን ካውንስለሩ ነው ተኛው የሚሰራቸው ስራዎች አተባባሪነት ስራ ነው ወይም በግሩፕ ወይም ሪሃቢሊቴሽን ካውንስሊንግ ለመስጠት ወይም ሪሃቢሊቴሽን ካውንስለሩ ያሉት ሌሎች ፕሮፌሽናሎች ማህበርና የሚፈልገው ታላይ ነው የማስተባበር ስራ ወይም working creating work alliance with other individuals with other co-professionals ከሌሎች ፕሮፌሽናሎች ጋር አብሮ ተቀናጅቶ ነው የሚሰራው እዚህ መታወቅ ያለበት ሪሃቢሊቴሽን ካውንስለር የአንድ ፕሮፌሽናል ስራ አይደለም ሪሃቢሊቴሽን የሚለው ኮንሰፕት የአንድ ግለሰብ ወይም የአንድ ፕሮፌሽን ኢፌክት አይደለም የተለያዩ ፕሮፌሽናሎች አብረው መጥተው የሚሰሩት ስራ ስለሆነ እነኛን ፕሮፌሽናሎች የሚያስተባብረው የሚያናጀው ስኬታማነት የሚያበቃው ግለሰብ ይሄ ሪሃቢሊቴሽን ካውንስለር ነው ሶስተኛው የተለያዩ ቴራፒውቲክ ወይንም የትሪትመንቶችን ዲዛይን ያደርጋል አሬንጅ ያደርጋል ሰርቪሱ እንዲሰጥ ያደርጋል ለምሳሌ ሳይኮሎጂካል ሰፖርት እንዲያገኙ ያደርጋል ሪሃቢሊቴሽን ካውንስል በሳይኮሎጂካል ሰፖርት በመስጠት በኩል የማይተካ ሮል አለው ነው በሌሎች ሰዎች ሊተካ የማይችል አስተዋጽኦ በዚያ ላይ የሰፋ የጠለቀ መሆን መቻል አለበት ነው ሌሎች ሜዲካል ሰፖርት ሊኖር ይችላል የሶሻል ሰፖርት ሊኖር ይችላል ቢሄቪየራል እና መሰል ሰፖርቶች ሊኖሩ ይችላል ማለት ነው በመቀጠል ከዚህ በተያያዘ መልኩ ፎሎ አፕ ሰርቪስ ይሰጣል ነው ፎሎ አፕ ሰርቪስ ማለት ምንድነው አንድ አካል ጉዳተኛን አይደንቲፋይ አድርጎ ፕሮፌሽናሎች እንዲያደርጉ አድርጎ ቴራፒውቲክ ሰርቪስ ተሰጥቶ ሙያ ስልጠና ተሰጥቶት ወደሚፈልገው ወደ ተሻለ ህይወት ከገባ በኋላ በቃ አንተ ካሁን በኋላ ሰፖርት ያስፈልጋል የምንልበት ነገር አይደለም ያለው ክትትል ያስፈልጋል ለምሳሌ በአንድ ሙያ ካሰለጠነው በኋላ ከቀጣሪ ጋር አገናኝነው በኋላ በቃ ከቀጣሪ ጋር አገናኝተናል ብለን የምንተው ነገር አይደለም ነው እስከ ስራ ቦታው ምን አይነት ችግሮች አሉ ምን አይነት ሰፖርት ይፈልጋል ምን ሰፖርት ምን አለ ምናልባት ቀጣሪዎች አካባቢ ራሱ ችግር ካለ ከቀጣሪ ጋር ኮንሰልታንሲ ሰርቪስ ይሰራል ነው የሚለው ኮንሰልታንሲ ሰርቪስ እዛ ሄዶ ስራ ቦታ አመቺ ያልሆኑ ሁኔታዎች ካሉ እንደዚህ ብታረጉላት የተሻለ መስጠት ትችላለች ብሎ የማማከርና እስከዛ ድረስ ኢንተርቬን ፎሎ አፕ ሰርቪስ መስጠት አለበት የሚል ሐሳብ ነው ያለው ስለዚህ ከሴሌክሽን እስከ ኤምፕሎይመንት እዛም ቀጥሎ የሚሄድ ስራ ነው ማለት ነው ስለዚህ እንዳለ ማለት ነው እነኚህ ስኮፕ ነው ለስቲፍ ሚስቹን ባት ሼር ልታደርጋቸው ትችላለህ ወንድሞቼ ቶች ኦልራይት ልኬዋለሁ ቴሌግራም ላይ ስለዚህ ምንድነው rehabilitation counselor what are the core knowledge and skill requirements required for rehabilitation counselors ነው የሚለው ስድስት ኤሪያዎች ላይ rehabilitation counselor
እውቀትና ስኪል ያስፈልገዋል ይላል። ሪሰንትሊ ሪሰርች ባይ ላይ 2001 ይላል። ዜጋ ምናልባት የተወሰነ ሀሳብ 6 ነጥቦች አሉ ነው። 6ቱ ነጥቦች አንደኛው career counseling assessment and consultation ነው። career counseling ማለት ምን ማለት ነው? career counseling ማለት ሰዎች ስራን እንዴት ይመራሉ? እንደ ስራ አንድ ፕሮፌሽን ምን መርጠው ሰው እኮ በፍላጎቱ እና ችሎታው ማች የሚያደርግበት ላይ ከመረጠ አንድ ሰው የተሻለ ፐርፎርማንስ ይኖረዋል። ስለዚህ አንድ ሰው በሆነ ስራ ላይ ኢፌክቲቭ የሚሆነው ፍላጎት ሲደመር ችሎታ እና ወርክ ኢንቫይሮንመንት የሚፈልገውን ዲማንድ ፊት ካደረገ በዛ ስራ ላይ ኢፌክቲቭ ይሆናል። ስለዚህ በዛ ሁለቱ ማች የሚያደርጉበት ፍላጎትና ችሎታው አፕላይ አድርጎ ነው የተሻለ ሰክሰስ ላይ ደርሰው። ስለዚህ ፍላጎት ብቻ በቂ አይደለም ነው፣ ችሎታ ብቻ በቂ አይደለም፣ ፍላጎት ከሌለ የምንፈልገውን አላማ። ስለዚህ ሰዎች በስራ ውስጥ እንዴት ምን ችሎታ አላቸው፣ ምን ፍላጎት አላቸው፣ የት ውስጥ ቢገቡ ምን የተሻለ ኢፌክት መሆን ይችላሉ ብሎ የሚያጠና የሳይኮሎጂ ፓርት ይሄ ሪሃቢሊቴሽን ኢንዶር ኬር ካውንስሊንግ ይባላል። ኬር ካውንስሊንግ አንዳንድ ቴዎሪስቶች የሚሉት ከስብዕና ጋር የሚሄድ አብሮ ማች የሚሄድ ነው። ከስብዕና ከፐርሰናሊቲ ጋር ያገናኛል። አንዳንዱ ኦራተር ይሆናል። ኦራተር ሰዎች አግረው በደንብ የሚያሳምን ይኖራል። ለምሳሌ አንዳንዱ ኢንቨስቲጌቲቭ ይሆናል። ነገሮችን አይደንቲፋይ ወደ ማቲክሱ ወደ ፊዚክሱ የሚገባው። አንዳንዱ ወደ ሚውዚክ እና መሰል ቦታዎች ይኖሩታል። አንዱ አርቲስቲክ ካራክተር ይኖራል። ስለዚህ ሰዎች ችሎታቸውና ፍላጎታቸው ወደ የሚፈልጉት ሙያ እንዲያደርጉ ያደርጋቸው ነው። ስለዚህ ኬሪየር ካውንስሊንግ ኮንሰፕት ያስፈልጋል። ኬሪየር ካውንስሊንግ ተጨማሪ አሰስመንት ስኪል ምናልባት በዌስተርን ሶሳይቲ ላይ አሰስመንት ትልቅ ዋጋ አለው። ልኬት ማለት ነው። አሰስመንት መለካት፣ የሰው ችሎታ ይለካል፣ ፍላጎት ይለካል፣ ስብዕና ይለካል፣ ሁሉ ነገሮች ይለካሉ። ከተለኩ በኋላ ነው ወደሚፈልገው ስቴፕ የሚገቡት። ስለዚህ አሰስ የማድረግ አንዱ የሚያስፈልግ ችሎታ ነው። ሁለተኛው ኮንሰልቴሽን ማለት ያው ካውንስሊንግ። ይሄ ኮንሰልቴሽን ማለት ማማከር። ካውንስሊንግ እና ኮንሰልቴሽን የተለያዩ ነገሮች ናቸው። ኮንሰልቴሽን ማለት ለምሳሌ በአንድ አካል ጉዳተኛ ዙሪያ ቤተሰብ ሊማከር ይችላል፣ ወይም በስራው ቦታው መስሪያ ቤቱን ሊያማክር ይችላል። ካውንስል ነው ለማማከር ወይም እንደዚህ ቢደረግ ብሎ ሀሳብን ፎርዋርድ የማድረግና ፖዚቲቭ በሆነ መልኩ በህይወት ላይ ለውጥ ለማምጣት የሚደረግ ነው ማለት ነው። ስለዚህ ይሄ አስፈላጊው ካውንስሊንግ ቲዎሪዎች ናቸው። ካውንስሊንግ ቲዎሪ ላይ የምናየው የሚቀጥለው ቀን ምናልባት ፕሮግራማችን የሚቀጥለው በካውንስሊንግ ቲዎሪ ላይ ነው የሚሆነው። የተለያዩ ቲዎሪዎች አሉ በሰው ልጆች ስብዕና ዴቨሎፕመንት ላይ የሚያወሩ፣ በትምህርት ላይ የሚያወሩ፣ አጠቃላይ ቢሄቪየራል በሞዲፊኬሽን ላይ የሚያወሩ የተለያዩ ቲዎሪዎች አሉ። ስለዚህ እነሱን ይጠበቅበታል። ሶስተኛው ሪሃቢሊቴሽን ሰርቪስ ኤንድ ሪሶርስ ነው። እነኚህ ሰርቪስ ይሰጣል፣ ለማን ይሰጣል፣ ምን ሪሶርስ ያስፈልጋሉ
መሰል ኮንሰፕቶች በአስፈላጊ ናቸው ነው። አራተኛው ኬዝ ኤንድ ኬዝ ሎድ ማኔጅመንት ነው። ኬዝ ኤንድ ኬዝ ሎድ ማኔጅመንት ማለት ለምሳሌ አንድ ሪሃብሊቴሽን ካውንስለር በአንድ ጊዜ ከአንድ በላይ የአገልግሎት ተጠቃሚዎች ሊኖሩ ይችላሉ። 5 6 ምሳሌ 20 ቢሆኑ እንዴት ማኔጅ የሚያደርገው? ኬዝ ማለት አንዱ ተጠቃሚ ግለሰብ ማለት ነው። ያንን ቁጥር በዛ እንዴት ነው ጊዜውን በጅም አመራት መጠቀም የሚችለው የሚለውና መሰል ይሄ ከማኔጅመንት ጋር የተገናኙ ኮንሰፕቶች አሉ። ስለዚህ ኬዞችን ወይም ቤኔፊሻሪዎችን እንዴት ሰሌክት አድርጎ ከአንድ በላይ ሲሆኑበት ሰዓት እንዴት ማኔጅ አድርጎ ማምጣት ይችላል የሚለው ይህ በአራተኛ ላይ የሚያስፈልግ መሰረታዊ ጽንሰ ሀሳብ ነው ማለት ነው። ሌላው ሄልዝ ኬር ኤንድ ዲዛቢሊቲ ሲስተምስ ነው። ሄልዝ ኬር እዚህ ላይ በሄልዝ ኬር ላይ በተብራራ መልኩ ያስፈልጋል። ጤና ሲኖር ነው ዋናው መሰረታዊ ነገር ጤና ግለሰቡ ጤናማ ወደ ስኪልና መሰል ችሎታዎችን ለማዳበር የምንሄደው። ስለዚህ አካል የሪሃብሊቴሽን ካውንስለር ሄልዝ ኮንሰፕት ሊኖረው ይገባል። የተለያዩ ዲዛቢሊቲ ሲስተሞችን ማዳት ያስፈልጋል ነው። ስለ ሂውማን ፊዚዮሎጂ ያስፈልጋል ሪሃብሊቴሽን ካውንስል። ስለዚህ የተሟላ ሰርቪስ ለመስጠት የተለያዩ እውቀቶች ሊኖሩት ይገባል ነው ባጭሩ። በስድስተኛ ላይ ስለ ሜዲካል ፋንክሽናል ኤንቫይሮንመንታል ኢምፕሊኬሽን ኦፍ ዲዛቢሊቲ የሚያወራ ኮንሰፕት በደንብ ሊኖረው ይገባል። ኮንሰፕቶች፣ ተርሚኖሎጂዎች፣ ፋንክሽናል እንደ ኤንቫይሮንመንታል ባሪየርስ አንድ ሰው እንዳይችል ከሚያደርጉት ነገሮች ኤንቫይሮንመንት ባሪየርስ ሊኖሩ ይችላሉ። እነኛ አንደርስታንድ የማድረግ እውቀትና አንደርስታንዲንግ ሊኖረው ይገባል የሚል ነው። በስላይዶቹ ላይ በዝርዝር ተቀምጠዋል። ቮኬሽናል ኮንሰልቴሽን እንደ ኢምፕሎየር ሰርቪስ ይላል። በዚህ ላይ ኢምፕሎየር ፕራክቲስ ዛት አፍ ኤምፕሎይመንት ኦር ሪተርን ቱ ወርክ የመጀመሪያው በሊንክ ላይ በራሱ ወደ በሶስት ይከፈሉ። ምን ማወቅ አለበት? እነኚህ ቅድም ያልኳችሁን ስድስቱን አሁን በዚህ ሄድባቸዋለሁ ማለት ነው። በመጀመሪያው እንዳልኳችሁ ኬሪየር ካውንስሊንግ ዙሪያ ነው ያልኳችሁ። በዚህ ኬሪየር ካውንስሊንግ አሰስመንት ኤንድ ኮንሰልቴሽን በሚለው ላይ እነኚህ በሶስት ይከፈላሉ ደግሞ የመጀመሪያው ቮኬሽናል ኮንሰልቴሽን ኤንድ ኢምፕሎየር ሰርቪስ ይላል። አንድ አካል ጉዳተኛ ሰልት አድርገን አሰልጥነን ጤናውን ጠብቀን ሶሻሊ ኢንቮልቭ እንዲያደርግ አድርጎ በስራ ቦታ ኢፌክቲቭ ሆኖ በራሱ በስራው ዓለም የራሱን አስተዋጽኦ ተግባራዊ እንዲያደርግና ህይወቱን እንዲለውጥ ተፈለገ ይሄ ቮኬሽናል ኮንሰልቴሽን ያስፈልገዋል ነው። ቮኬሽናል ኮንሰልቴሽን ስንል ብዙ ያካተተ ነው። እዚህ ላይ ሁላችንም ብዙዎቻችን ስራ እውቀት ስላለን ብቻ የምንሰራው ነገር አይደለም ነው። የስራው ዓለም የራሱ ካልቸር አለው። በየሉ መስራት ሄዱ እያንዳንዱ ካልቸር ይጠይቃል ነው። ስራው ካልቸር ምን እንደሚያደርግ ስለዚህ ሪሃብሊቴሽን ካውንስሉ ስለ ስራው ዓለም ስለ ኤርጎኖሚክስ ግለሰቡ በስራው ዓለም ሄዶ ፊት ሆነ መልኩ ኢፌክቲቭ ሆነ ስራዎች ሰርቶ ህይወቱም ደስተኛ ሆኖ በመስሪያ ቤቱም የራሱን አስተዋጽኦ የሚያደርግ ዜጋ ማድረግ መቻል አለበት ነው። ለዛ ሪሃብሊቴሽን ካውንስለሩ ይህን እውቀት ሊኖረው ይገባል ነው። አካል ጉዳተኛ የሆነ መስሪያ ቤት ሲቀጠር የስራ ሞዲፊኬሽን ያስፈልገዋል ነው። የስራ ጆብ ሞዲፊኬሽን ምሳሌ የስፓይናል ችግር ያለበትን አካል ጉዳተኛ ቶታሊ
እንደሌላኛው እንደ ሰራተኞች 8 ሰዓት ወንበር ላይ መቀመጥ አለብን ላንል እንችላለን። ፍሌክሲብል የሆነ አሰራሮችን መዘርጋት 4 ሰዓት በኋላ ረፍት ማግኘት አለበት የምንል ከሆነ በግድ 4 ሰዓት መቀመጥ የለበትም። የሆነ ብሬክ አድርገን የሆነ ፍሌክሲብል የሆነ ማይንድ ያስፈልጋል ነው። ስለ ስራው አናሊሲስ መስጠት ያስፈልጋል። ስለ ስራ አናሊሲስ መስጠት ይቀጥላል። መቼ ይቀጠራል? እንዴት ይሰራል? እንዴ ምን ያህል የወርክ ኢንቫይሮንመንቱ ፍሌክሲብል ነው? መቼ ነው? የበለጡ አናሊሲሶች ሊኖሩት ይገባል ነው። ለመስሪያ ቤቶች ኮንሰልተንሲ መስጠት በሪሃቢሊቴሽን ካውንስሉ መስሪያ ቤቶች ጋር የስራው አሰልጥነን አብቅተን በቃ ፊት ቀጠሮልን የምንለው ብቻ አይደለም ነው። እስከ ፎሎ አፕ ሰርቪሱ ኤክስቴንድ ማድረግ ይጠበቅበታል ማለት ነው። ስለ ስራው ዓለም ስለ ስራ ቅጥር በስራ ቅጥር አካባቢ የሚያጋጥሙ ችግሮች ሊኖሩ ይችላሉ። ለምሳሌ አካል ጉዳተኞች እንደሌላው እኩል ስልጥነው ቀጣሪዎች አካል ጉዳተኞችን ሊያገሉ ይችላሉ። በዛት ኮንሰልታንሲ መስጠት ይጠበቅበታል። እኩል ሙያ እኩል ኢቭን የተሻለ ፐርፎርማንስ እያለው አካል ጉዳተኛው በጉዳቱ ምክንያት ሊያገሉት ይችላሉ። ያ እንዳለ ሪሃቢሊቴሽን ካውንተሩ ቡል አድርገው በዚህ ምክንያቶች ለምሳሌ ምን ይላል የአሜሪካኖች እንትኑ ምንድነው እነሱ የሚጠቀሙት ኮታ ሰርቪስ የሚባል ነገር አለ። ኮታ ለምሳሌ ያንዳንዱ መስሪያ ቤት ከሚቀጥረው ለምሳሌ 100 ሰራተኞች ከሚቀጥር ከሆነ አትሊስት በኮታ የመቅጠርና ማሰራት አለበት የሚል ነገር አለ። እስካለው አቅሙ እስካለው ምርጥ ችሎታው ዝግጁነቱ እስካበቃ ድረስ በኮታ ሲስተም መጠቀም አለበት የሚል ነገር አለ። ምን ያህል የሀገር ተግባራዊ ይሆናል ያው ጊዜ ሂደት የምንለው ነገር ሊሆን ይችላል ብዬ ነው ማስበው። ግን ሀሳቦች እንደዚህ እንዳሉ መረዳት ያስፈልጋል። ሌሎችም የቅጥር ሲስተሞች አሉ። ለምሳሌ ቀጣሪዎችን ታክስ ሰብሲደሪ ወይንም የቀጣሪዎችን የሚከፍሉትን ታክስ መቀነስ የሚል አለ። አካል ጉዳተኞችን የሚቀጥሩ ድርጅቶች ላይ ታክስ መቀነስ ሜካኒዝም ይችላል እና የተለያዩ ሜካኒዝሞችን ተጠቅሞ አካል ጉዳተኞችን በስራው ዓለም እንዲቀጠሩ ኢንክሉሲቭ በሆነ መልኩ እንዲካተቱ ማድረግ የሚቻልበትን እውቀትና ክህሎት ሪሃቢሊቴሽን ካውንተሩ ሊኖረው ይገባል ነው። አሁን እዚህ ጋር የምንነጋገራቸው ሪሃቢሊቴሽን እናንተ ሪሃቢሊቴሽን ካውንስለር ልትሆኑ አትሊስት እውቀቱን እንዲኖራችሁ ያስፈልጋል። እንደዚህ ማድረግ ይቻላል። ፍሌክሲብል የሆነ ማይንድ ያስፈልጋል ነው።